ምን ሰጣችሁ ማልፈልጉት አገኙማላችሁ የሚለምን ሁሉ ይቀበላልና የሚፈልግም ያገኛል መስጊያንም ለሚያንኳኳ ለልጆቹ እግዚአብሔር ለተቀበሉት እግዚአብሔር ላመኑ ሰዎች ይሰጣቸዋል መልሳቸው እግዚአብሔር ለተጨነቁ ሰዎች አጥብቀው ለሚጸሉ ሰዎች ሸለመኑ ተደገሟላ አንዴት መለመን እንዳለባቸው ወይንም አንዴት ከእግዚአብሔር ጋር ፌሎሺፕ መፍጠር እንዳለባቸው ይሄንን ለደቀ መዛሙርቶቹ እየነገራቸው ነው ያስተማራቸው በዚህ ክፍል ነገራችሁ እንዲስተካከል ጸልያለሁ ለረጅም ዘመናት ፌል ያደረገባችሁ ነገር እንዲስተካከል ጸልያለሁ በኢየሱስ ስም ከበር በጌታ ኢየሱስ ክርስቶስ አካላን ተዘጋው በር ይከፈት ሟርተኞች የዘጉት ደጆች ይከፈቱ ሸተኛው በጠንቆ ላይ ተዘጋባቸው ጊዜያቸውን የሚያሳልፉት ፌስቡክ በመጠቀም ነው በሚጸልዩበት ታይም ላይ ፌስቡክ መጠቀም ነው ቲክታክ መጠቀም ነው የተለያየ ነገር በመጠቀም ነው ጊዜያቸውን የሚገሉት የጸሎት ሰዓታቸውን የሚሻማው ይሄ ሶሻል ሚዲያ ነው የጸሎት ሰዓታቸውን የሚሻማው ፌስቡክ ቲክታክ የተለያየ ነገር እንደዚህ ማይረባ ነገር ስትገቡ የጸሎት ታይማችሁ ይሻማባቸዋል ወገኖች በጸሎት ታይማችሁ ላይ አሻማ ፌስቡክ ቲክታክ የተለያዩ እነዚህ ሚያዝናና የሚመስል ነገር እነኚህ ነገሮች የጸሎት ታይማችሁ መሻማት የለባቸው ለምን እናንተ በታይማችሁ ውስጥ ከእግዚአብሔር ጋር መነጋገር ምትችሉበት በመላው ዓለም የምትገኙ ውድ ኢትዮጵያውያን ኤርትራውያን የኢፍታ ቲቪ ተከታታዮችን በሙሉ እንደምን ቆያችሁልኝ ይህንን ፕሮግራም ሰብስክራይብ ላይክ ሼር ያደርጋችሁ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃችኋለሁ ይህ ፕሮግራም ለብዙ ሰዎች እንዲዳረስ ሼር እንድታደርጉልኝ በጌታ ፍቅር እጠይቃችኋለሁ ዛሬ ማገለግላችሁ በጸሎት ኃይል የሚከፈት በር በሚል ርዕስ ላገለግላችሁ ወዲያለሁ መንፈስ ቅዱስ ልቤን ስላከበደው ይህንን ቃል እንግዲህ አብረን እያየን እንጸልያለን እንደዚህ ይላል የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ እንደዚህ ብሎ ይናገራል በጌታ በኢየሱስ ክርስቶስ ስም አነባለሁ ለምኑ ይሰጣችሁ ማልፈልጉት አገኙማላችሁ የሚለምን ሁሉ ይቀበላልና የሚፈልግም ያገኛል መስጊያንም ለሚያንኳኳ ይከፈትለታል ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ሰው ነው አሳ ቢለምነው እባብን ይሰጠዋልን እያለ ይቀጥልና ሰዎችን በምሳሌ መስሏል እንደዚህ ብሎ ይናገራል እስኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም መንፈስን አይሰጣቸውም ምን እያለ ይቀጥላል አባት ለልጁ ክፉ ከሆነ አባት ለሌላ ሰዎች ክፉ ከሆነ ልጁን የሚወደው ከሆነ ለሌሎቹ ክፉ ሆኖ ልጁን ግን የሚወደው ከሆነ ልጁ የሚለምነው አጥብቆ አባትየው ከጠየቀ አባት የማድረግ አቅም ካለው አባት ያደርግለታል ድንጋይ ብላ አይለው ለምን ልጁ ነው እንደዚህ ያለ ጌታችን ኢየሱስ ክርስቶስ እናንተ ክፉ ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ አብልጦ መልካም መንፈስን አይሰጣችሁ ምን ይላል በሌላ አማርኛ ሌላ ነገርም ቢሆን ይሰጣችኋል እያለ ነው ኢየሱስ ክርስቶስ ጌታ ነው እግዚአብሔር ለልጆቹ እግዚአብሔር ለተቀበሉት እግዚአብሔር ላመኑ ሰዎች ይሰጣቸዋል መልሳቸው እግዚአብሔር ለተጨነቁ ሰዎች አጥብቀው ለሚጸሉ ሰዎች ሸለመኑትን ይሰጣቸዋል ኢየሱስ ጌታ ነው ደቀ መዛሙርቶችን ጌታችን ኢየሱስ ክርስቶስ ስለ ጸሎት ኃይል ያስተማራቸው ነበር እርሱ ካረገ በኋላ እንዴት መለመን እንዳለባቸው ወይንም እንዴት ከእግዚአብሔር ጋር ፌሎሺፕ መፍጠር እንዳለባቸው ይሄንን ለደቀ መዛሙርቶቹ እየነገራቸው ነው ያስተማራቸው በዚህ ክፍል የተቀመጠው ኢየሱስ ጌታ ነው መንፈስ ቅዱስ ባደረባቸው ጊዜ እንዴት ከእግዚአብሔር ጋር አጥብቆ መጸለይ እንዳለባቸው እንዴት ወደ እግዚአብሔር መቅረብ እንዳለባቸው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ አስተምሯቸዋል ከበር ለጌታችን ለኢየሱስ ክርስቶስ ይሁን ዛሬ እንደዚህ ነው መጸልይላችሁ ለረጅም ዘመናት የተዘጉ በሮች እንዲከፈቱ ጸልያለሁ ለረጅም ዘመናት የተበላሸ ነገራችሁ እንዲስተካከል ጸልያለሁ ለረጅም ዘመናት ፌል ያደረገባችሁ ነገር እንዲስተካከል ጸልያለሁ በኢየሱስ ስም ከበር ለጌታ ለኢየሱስ ክርስቶስ ይሁን አጥብቆ ለሚጸልይ ሰው አጥብቆ ከእግዚአብሔር ጋር
የሚነጋገር ሰው እግዚአብሔር ምስክሬ ነው፣ በሮች ይከፈቱለታል፣ መዝጊያዎቹ ይከፈቱለታል። ክብር ለኢየሱስ ይሁን። ሉቃስ 18 ከቁጥር 1 ላይ ደስ ይላል። አንዲት መበለት ነበረች፣ አንድ እግዚአብሔርንም ሰዎችንም የማይፈራ ዳኛ ነበር እና እቺ ሴት በየቀኑ የለች ስለ ባለጋራ ይፍረድልኝ ብላ ትጨቀጭቋለች። ፍረድልኝ 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 ትሏለች። አንድ ቀንም ይህ ንጉሥ ይህ ዳኛ እንደዚህ ያለ እቺ ሴት በየቀኑ የመጣች ከመነዘንዘኝ፣ በየቀኑ የመጣች ከምጨቀጭቀኝ፣ በየቀኑ የመጣች ከምታደክመኝ፣ ቀንም ትሁን ክፉም ትሁን ፈርቼላት ልገላገላል። አይታችኋል? በየቀኑ ትጨቀጭቋለች። ጠዋት ፍረድልኝ፣ ከሰዓት ፍረድልኝ፣ ማታ ፍረድልኝ ትሏለች። እና የንጉሥ ተጨነቀና እንደዚህ አለ፣ እየመጣች ከመነዘንዘኝ እፈርድላታለሁ አለና ምን አደረገላት? ፈረደላት። ወገኖቼ እግዚአብሔርን አጥብቃችሁ የጠየቃችሁት ነገር፣ እግዚአብሔርን አጥብቃችሁ የለመናችሁት ጉዳይ፣ ቀንም ሌሊትም ማታም የምትለምኑት ጥያቄ እግዚአብሔር ይመልስላችኋል። ቅዱሳን እግዚአብሔር ፈራጅ አምላክ ነው። በፍርድ ውስጥ ሆናችሁ በተለያየ ነገር ውስጥ ሆናችሁ ፍረድልኝ የምትሉ ሰዎች እግዚአብሔር አምላክ ይፈርድላችኋል። እግዚአብሔር የእናንተን እንቆቅልሽ ይመልሳል። ለዚህ ነው ለምኑ አላቸው ጌታችን ኢየሱስ ክርስቶስ። መስቀልን አንኳኩ፣ የሰማይ ደጆችን አንኳኩ፣ ይከፈትላችኋል። በምን? በአንድ ልብ፣ በምን? በመንፈስ ቅዱስ ኃይል። ወገኖች በመንፈስ ቅዱስ ኃይል ከሆናችሁ የማይከፈት በር የለም። ቅዱሳን እኔ ዛሬ እንደዚህ ነው የምጸልይላችሁ። አጋንንት የዘጋው በር ይከፈት፣ ሟርተኞች የዘጉት ደጆች ይከፈቱ፣ የትኛው በጠንቆላ የተዘጋባችሁ በር ይከፈት። ራካታ ሰክራ ለማንታ መንፈስ ቅዱስ ዛሬ በጌታ በኢየሱስም የእግዚአብሔር መንፈስ አለ። በእውነት የእግዚአብሔር መገኘት አለ። በጣም ይሰማኛል፣ በጣም ይታወቀኛል የእግዚአብሔር መገኘት። ለብዙ ሰዎች በሮች ይከፈታሉ። ለብዙ ሰዎች የተበላሸ ነገር ይስተካከላል። ለብዙ ሰዎች የተበላሸ ትዳር ይስተካከላል። ለብዙ ሰዎች ፌል ያደረገ እጮኝነት ይቀጥላል በኢየሱስ ስም። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። መስቀል አንኳኩ ካለ በኋላ የሚለምን ሁሉ ይቀበላል። ከማን? ከእግዚአብሔር። በምን? በመንፈስ ቅዱስ ኃይል ካንኳኳችሁ በኋላ ብዙ ሰዎች ወገኖች ይጨነቃሉ። ብዙ ሰዎች ጊዜያቸውን የሚያሳልፉት ፌስቡክ በመጠቀም ነው። በሚጸልዩበት ታይም ላይ ፌስቡክ መጠቀም ነው፣ ቲክታክ መጠቀም ነው፣ የተለያየ ነገር በመጠቀም ነው ጊዜያቸውን የሚገሉት። የጸሎት ሰዓታቸውን የሚሻማው ይሄ ሶሻል ሚዲያ ነው። የጸሎት ሰዓታቸው የሚሻማው ፌስቡክ፣ ቲክታክ፣ የተለያየ ነገር እንደዚህ ማይረባ ነገር ውስጥ ስትገቡ የጸሎት ታይማችሁን ይሻማባቸዋል። ወገኖቼ በጸሎት ታይማችሁ ላይ መሻማት የሌለበት ነገር ቢኖር የምትጠቀሙት አጠቃቀም ፌስቡክ፣ ቲክታክ፣ የተለያዩ እነዚህ የሚያዝናና የሚመስል ነገር እነኚህ ነገሮች የጸሎት ታይማችሁን መሻማት የለባቸው። ለምን? እናንተ በታይማችሁ ውስጥ ከእግዚአብሔር ጋር መነጋገር የምትችሉበት ሰዓት ብቻ ነው። ለምሳሌ አንዳንድ ሰዎች በፊት 4 ሰዓት የሚጸልዩ ከሆነ ጊዜ በኋላ ደግሞ አጋንንት የሆነ ሲስተም ነው የሚፈጥረው። በጸሎት ታይማቸው የሆነ ነገር ይፈጥርላቸዋል። የሆነ በስልክ ላይ የሚዝናኑበትን ነገር፣ በስልክ እያዩ የሚጫወቱበትን ነገር ያንን ይፈጥርባቸዋል። የጸሎት ታይማችሁ ነው የሚሻለው ወገኖች። በጸሎት ታይማችሁ ላይ በጣም ሲሪየስ መሆን አለባችሁ። በጸሎት ጊዜያችሁ ላይ በጣም ሲሪየስ መሆን አለባችሁ። ቃል የምታነቡበት ታይማችሁ ላይ ሲሪየስ መሆን አለባችሁ። ለምን ካላችሁ ያ ታይም እናንተ በሮች የምታስከፍቱበት ነው። ያ ታይም ለእናንተ መዝጊያዎች የምታስከፍቱበት ነው። ያ ታይም ለእናንተ ከእግዚአብሔር ጋር የምትነጋገሩበት ታይም ነው። ኢየሱስ ጌታ ነው። ያ ጊዜ ከእግዚአብሔር ጋር የምትነጋገሩበት ነው። ከአባታችሁ ከእግዚአብሔር ጋር የምትነጋገሩበት ታይማችሁ ነው። ወገኖች ይሄንን ነገር ማቆም አለባችሁ። በጸሎት ታይማችሁ ላይ የምትጠቀሙትን የምታሳልፉትን ጊዜ ማቆም አለባችሁ። ወደ ልፍኝ መግባት አለባችሁ። ወደ ጸሎት መግባት አለባችሁ። ለዚህ ነው ነገራችሁ እየዘገየ ያለው። የመጀመሪያው ይሄ ነው። ሁለተኛው ኃጢአት ነው መልስን የሚያዘገየው። ቅዱሳን በተለያየ ርኩሰት ውስጥ መግባት፣ በዝሙት፣ በተለያየ ነገር፣ በአሜት በማይረባ ስፍራው ስትቀመጡ የእናንተን የጸሎታችሁን መልስ ያዘገየዋል። ለምን ካላችሁ ጳውሎስ በመልእክቱ ላይ እንደዚህ ያለ ከአሜት ሽሹ አለ።
ከዝሙት ሽሹ አለ። እነኚህ ሁለቱ ነገሮች በጣም ትንቢት ያዘገያሉ። እነኚህ ሁለቱ ነገሮች በጣም የጸሎታችሁ መልስ ያዘገያሉ። አሜን። ዝሙት በጣም ያዘገያል። ከሰማይ የሚመጣላችሁ ሚሴጅ ያዘገየዋል። ለምን? ባልተቀደሰ ስፍራ ውስጥ እግዚአብሔር እጁን ያስገባል። ባልተቀደሰ አካላች ውስጥ እግዚአብሔር ድምፁን ያስቀምጣል። ቅዱሳን በአንድ ሐሳብ በአንድ ልብ ሆናችሁ ከእግዚአብሔር ጋር መጸለይ ያለባችሁ። ለዚህ ነው በሐዋርያት ሥራ ምዕራፍ 2 ላይ ሲናገር እንደዚህ ይላል፣ ሁሉ በአንድ ልብ ሆነው ይጸልዩ ነበር ይላል። መንፈስ ቅዱስ ድንገት እንደሚነጥቅ አውሎ ነፋስ ቤቱን ሞላባቸው ይላል። በሁሉም ላይ መንፈስ ተቀመጠባቸው ይላል። አይታችሁ የሚገርማችሁ የሐዋርያት ሥራ ምዕራፍ 12 እዛም ደግሞ ጴጥሮስ በእስር ቤት እያለ አጥብቀው ይጸልዩ ነበር። እናቶች ጴጥሮስ በወህኒ ታስሮ ነው ያለው፣ ግን አጥብቀው ሲጸልዩ መስኮቱ ተከፈተ። ጴጥሮስ ከተያዘበት እስር ቤት ወጣ። ይሞታል ተብሎ የተጠበቀው ይታረዳል ተብሎ የተጠበቀው ድንገት ከወህኒ ቤት ወጣ። ዛሬ እንደዚህ ጸልያለሁ። የትኛውም የታሰረባችሁ ነገር እንዲፈታ፣ የትኛውም የዘገየባችሁ ነገር እንዲመለስ በኢየሱስ ክርስቶስ ስም ጸልያለሁ። በዛሬው ቀን በአረብ ሀገር ያላችሁ ሰዎች፣ በዱባይ፣ በጀርመን፣ በካናዳ፣ በአሜሪካ፣ በአውስትራሊያ፣ በደቡብ አፍሪካ፣ በተለያየ ሀገር ያላችሁ ሰዎች እንዲሁም በኢትዮጵያ ያላችሁ ሰዎች የዘገየባችሁ ነገር በኢየሱስ ስም ይመለስ። የቆየባችሁ ነገር በኢየሱስ ስም ይፍጠን። የተዘጉ በሮች ይከፈቱ። መስኮቶች ሁሉ በኢየሱስ ስም ይከፈቱ። አጋንንት የዘጋው በር ይከፈት። ሟርት የዘጋው በር ይከፈት። የአገልግሎት በሮች ይከፈቱ። የፋይናንሻል በሮች ይከፈቱ። ንግድ የጀመራችሁ ሰዎች፣ በንግዳችሁ ላይ ኪሳራ እያጋጠማችሁ ያላችሁ ሰዎች ንግዳችሁ በበረከት ይሞላ። ንግዳችሁ በስኬት ይሞላ። በሮቻችሁ በኃይል ይከፈቱ። ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም። ዛሬ ቀን በናዝሬቱ በጌታ በኢየሱስ ስም እኔ እንደዚህ ጸልያለሁ። መንፈስ ቅዱስ በመራኝ ኃይል ጸልያለሁ። አቤቱ የዘላለም አባት እግዚአብሔር ሆይ በመላው ዓለም የሚጨነቁ ኢትዮጵያውያንና ኤርትራውያን በጌታ በኢየሱስ ክርስቶስ ስም ነገራቸው የተለቀቀ ይሁን። መልሳቸው የተለቀቀ ይሁን። በሮቻቸው በኃይል ይከፈቱ። የሚቃወማቸው መንፈስ ይመታ። የድግምት መንፈስ ይመታ። የትኛውም አስማተኛ ይመታ። በሮችን አሁን ይህ ቪዲዮ እያያችሁ ያለች ሰዎች ጸልዩ። በጌታ ውስጥ ጸልዩ። መስኮቶች የተከፈቱ፣ በሮች የተከፈቱ፣ መስኮቶች የተከፈቱ። በስኬት ተሞላው፣ በበረከት ተሞላው። በኢየሱስም ኪሳራ ተነሳ፣ በሽታ ተነሳ። ሟርተኞች ኃይላቸው ፈረሰ። ጤንነታችሁን የታሰራችሁ ሰዎች ጤናዬን ልቀቅ፣ ሰውነቴን ልቀቅ፣ አይምሮዬን ልቀቅ። ልጅ ያላችሁ ሰዎች ልጆቼን ልቀቅ፣ ትዳሬን ልቀቅ፣ ባለቤቴን ልቀቅ። በኢየሱስ ኃይል ልቀቅ፣ ልቀቅ። በኢየሱስ ስም እናቴን ልቀቅ፣ እህቴን ልቀቅ፣ ወንድሜን ልቀቅ። ጸልዩ በጌታ በኢየሱስ ስም። ይሰበር የሟርት መንፈስ። ዝግ በሮች ይከፈቱ፣ ዝግ በሮች ይከፈቱ። ያስጨነቃቸው ለዘላለም ይሰበር። የሚከራከራቸው መንፈስ ይመታ። በጸሎት ያደከማቸው ጨለማ ይመታ። የትኛውም ስፒሪት ይመታ በጌታ በኢየሱስ ስም። ይህም ፕሮግራም ለብዙ ሰዎች እንዳይዳረስ የሚያደርግ ስፒሪት ይመታ። ብዙዎች እንዳይከታተሉ የሚያደርግ ጨለማ ይመታ በኢየሱስ ስም። የብዙዎችን ልብና ዓይን ያዘ መንፈስ ይመታ በኢየሱስ ክርስቶስ ስም። ይመታ በኢየሱስ ስም ይመታ። ብዙዎች ይህንን ቪዲዮ አይቶ እግዚአብሔር ሆይ ነፃ እንዲወጡ እንዲመሰክሩ ተገረምኩኝ በእግዚአብሔር ሥራ እመሰክራለሁ ብሎ እስኪመጡ ድረስ በኢየሱስም አዲስ ታምር ይሁን። አዲስ በሮች ይከፈቱ። መስኮቶቻቸው በኢየሱስም ይከፈቱ። የተቆለፉ በሮች ይከፈቱ። እናመሰግናለን። ስላገዝከን ተባረክ። ቅዱሳን ጌታ ኢየሱስ ክርስቶስ ይባርካችሁ። ይህን ፕሮግራም ለብዙ ሰዎች እንዲዳረስ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁሉ። በቀጣይ ፕሮግራም እስክንገናኝ መልካም ቆይታ።